የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች፣ ዜና እንዲሁም መዝናኛ ፕሮግራሞች በጣም ወደ 44 የሚሆኑ ፕሮግራሞች በአንድ አመት ውስጥ በየሳምንቱ የሚተላለፉ 44 ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው። ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለን። እሁድ በኢቢኤስ ፕሮግራም ማለት ከእለቱ 8 ሰዓት እሁድ ዕለት ጀምሮ እስከ ማታ 3 ሰዓት ድረስ አንዳንዴ የሚያልፍበት የሚጨርስ ፕሮግራም ሆኖ እዛ ውስጥ 22 ሴግመንቶች አሉ። ከ22ቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለ3 አመታት ሳናቋርጥ ለህብረተሰቡ ስናቀርብ የቆየ ነው። አዲስ ምዕራፍ የሚባል ፕሮግራም አለን እና አዲስ ምዕራፍ ዓላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁ ወድቀውም ያሉ ወገኖቻችንን ልብናስነሳቸው ሊነሱ ይችላሉ፣ ራሳቸውን ችለው ሊሄዱ ይችላሉ የሚል መስፈርት ከያዙ እንዴት አድርገን እነሱን አስነስተን ህብረተሰቡ እንዲያይና ለሌላም ኤግዛምፕል ሆኖ እሱም ራሱ እየተነሳ ሌላ ወገኑን እንዲያስነሳ እንዲያሰራ የሚል ዓላማ ይዞ የተነሳ ነው እና በጣም ብዙ ልዩ አይነት ችግር ያላቸው ሰዎች አሉ። ብቻዋን የምታሳድግ እናት ልትሆን ትችላለች። ብቻውን የሚያሳድግ አባት ሊሆን ይችላል። ጾታዊ ጥቃት ደርሶባት ከክፍለ ሀገር የመጣች እህታችን ልትሆን ትችላለች። ቤተሰብ የሌለው ወጣት ጎዳና ላይ የወደቀ ሊሆን ይችላል እና በጣም ብዙ አይነት ልዩ የሆኑ ግለሰቦችን ስናስተናግድ ቆይተናል እና ያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርቱካን ተመስገን የምትባለዋ ወደኛ ጣቢያ ድረስ መታ ተመዝግባ እርዱኝ ልጆቼ ልጅ ይዤ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ፣ ትንሽ ከተረዳው ህይወቴን ልቀይር እችላለሁ እርዱኝ ብላ 1 ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። በተቃራኒ ደግሞ አሁን እንደምንሰማው እንዳለ የሷ ታሪክ ደግሞ ለ3 ወር ሙሉ ሲቀናጅ እንደቆየ ሰምተናል። ስለዚህ እኛ ጋር ያለን መዝገብ የሚያሳየን 1 ወር ሲሆን ከኛ ከሚሰሩ አካላት ጋር ግን 3 ወር ሙሉ እንደምትገናኝ ይሄንን መረጃ አግኝተናል እና ከእሷን እናግዛለን ከሚል አንፃር ማሟላት ያለባትን መስፈርቶች ምንድናቸው ተብሎ አንደኛ የታሪኳ ይዘት በጣም ከባድ የሆነ ጥቃት ደርሶባት ልጅ ከዛ ጥቃት እንዳፈራች ያንንም ልጅ ለማሳደግ ጎዳና ላይ እንደወጣች ተቸግራ እንደሆነና ልዩ የሆኑ ተቋማት እየረዷት እንደሆኑ አሁን ግን በቂ እንዳልሆነ በደንብ ተረድታ ወደ ህይወቷን ለመቀየር እንደፈለገች ያንን መስፈርት የሚያሟሉ መረጃዎች ለጣቢያችን አቅርባለች እሷ ራሷ። አንደኛው ከክፍለ ከተማ እና ከወረዳ የተጻፈላት ደብዳቤ እንደዚህ ተጠቅታ የጾታዊ ጥቃት ደርሶባት
ችግር ላይ ያለች ሴት ነች ተብሎ ለሜሪጆ የተጻፈ ደብዳቤ ያን ደሞ ሜሪጆ ደሞ እሷን ካረንትሊ እየረዳት እንደሆነ ደሞ የሚያሳዩ ሰነዶች የቀረበ እንደቀረበ ያንን እንመሰክራለን ማለት ነው ከዚህ በላይ ግን የጥቃቷን እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድነው የት ነው የተጠቃሽው እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ ቦታውስ ላይ ያሉ ምስክሮች አሉ ወይ ጥቃት እንደነበረ ሁለተኛ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች መጠየቅ ያለባቸው ከጀርባ ኢቭን የትምህርት ቤት መረጃ የት እንደተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይሄንን ስቶሪ ለመስራት ተዘጋጅቷል ይሄ ጉድለት አለ በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ መኖር የነበረበት ማሟላት የነበረበት ጉድለት ትልቁ ይሄ ነው ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል የውጭ ቀረጻ ቡክ ይደረጋል ቡክ የተደረገው የውጭ ቀረጻ አርፍበታለሁ አሁን ያለሁበት ቦታ ተብሎ አንድ ወር ብቻ ነው ያለሁት ከዛ በኋላ መውጣት አለብኝ የምትልበት ቦታ ተኪዶ ተቀርጿል አንድ ፍራሽ ያለበት ምግብ የሚሰራበት ቦታ ሄደው ቀርጸዋል እንደገና ደግሞ የስቱዲዮ ታይም ተደርጎ ያው አዲስ ምዕራፍ ልጅቷ ራሷ ስቱዲዮ ውስጥ መጣ የራሷን ታሪክ መመስከር አለባት ያንንም ስኬጁል ተደርጎ እንድትመሰክር ከጋዜጠኞቻችን አቅራቢዎች ናቸው ባይ ዘ ዌይ እነዚህ ስቶሪ በሞላ ተቀናጅቶ ይመጣና ይሄ ነው ስቶሪ ሲባሉ ጥያቄዎች መጠየቅ ያለባቸው ምንድነው ተብለው ተወያይተው ጠይቀው እነሱ ናቸው ከዛ በኋላ ለፓብሊክ ያንን ስቶሪ የሚያወጡት እና ይሄን ፕሮሰስ ተኪዷል ከዛም በላይ ደግሞ እንደ ማሳያ ዶክመንተሪ ኦኬ ያውን ይሄ ራሱ እንደ ማሳያ በቃ እንደ ድራማታይዝ የተደረገ ኦኬ የማሳያ ኮንቴንትም ተሰርቷል ማለት እንዴት ያንን ችግሯን ስታልፍበት የሚያሳይ እንግዲህ ሁሉ ለፓብሊክ የተለቀቀ ነው ኦኬ እነዚህ ሁሉ ተቀናጅተው መተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ የሚቀጥለው ሳምንት ይደረግልኝ ለምን ይሄን ሳምንት አይተላለፍ አልሽም ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ተነግሯለች አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው ይሄንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው ግን የራሳቸው ታሪክ ስለሆነ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል ከተላለፈ በኋላ ልጅቷ በአንድ ሰዓት ነው በሁለት ሰዓት ውስጥ ተደውልና
ለዳይሬክተሩ አውርዱልኝ ሊገሉኝ ነው እነማን ናቸው አይ ሊገሉኝ የሚፈልጉ አካሎች አሉ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች ባለቤቷ የሚቀርብና አውርዱልኝ ይላል ይሄን ስንሰማ ይሄ ስቶሪ ትክክል አይደለም ባለቤት የለኝም ብላ ነበርች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል ከዛኛ ወደ ኢንቨስቲጌሽን እንገባለን አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 አመት ልጅ ነው ያላት ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም ይሄም አሁን ከሞያዊ ጉድለት ጋር የተያያዘ ነው ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም ይሄ እንዲጣራ በጧት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተከደበት የሚለውን በመንሄድበት ሰዓት አት ዘ ሴም ታይም ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል እኛንም ራሱ መተው ጥያቄዎች ይጠይቁናል በቃ ነገሩ ራሱ አየ ወደ ሌላ አቅጣጫ ሄዷል ፕሮግራሙ ራሱ የተሰራበትን አላማ ስቶ ኦኬ ወደ ምን ሄዷል ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ኃይለኛ አንኔሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ ሆነ ኢንጌጅመንት ውስጥ ገብቷል ይሄ እኛንም እንደ ተቋም አስደነግጦናል እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ህዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት ይሆና መምጣቱን መረዳት ጀመረ አሁን እቺ ልጅ እንዴት እናገኛት ስልክ ሲደወል ስልኳን አታነሳም ከከተማ ወጣለች ስትደውልም በጀመሪያ ከተማ ውጭ ነኝ ብላ ነው የምትናገረው ስለዚህ አሁን ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ እኛ ራሳችን ያወጣናቸው ማለት ነው እዚህ ትምህርት ቤት ተመረ ያለው የሚባል እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል የተማረችበት አዋሳ ነው ይላል ኦኬ ይሄንንም ደግሞ መረጃ የምናገኘው ከኦንላይንም ይወጣል እኛም ስንጠይቅ እነዚህ መረጃዎች ፋክታቸው እውነት ይሆን ይመጣሉ ሁለተኛ ቤት አለኝ ብላ የነገረችን ቦታ አንድ ወር ነው በቃ እሱንም ራሱ ቫኬት አድርጋ የለም ሂደን ስንፈልግ በቃ የለችም እኮ ለአንድ ወር ነው የተከራየችው የለችም ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት አንድ አመት ሙሉ እንከፍልልሻለን ብለናል ክራይ
ሁለተኛ የ6 ወር አዝቤዛ እንሰጥሻለን ብለናታል በአደባባይ ላይ ይሄን የምናቀርበው ዋሽንግ ማሽን ደግሞ ሰርተሽ ይሄን ልጅ እንድታሳድግ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይሄንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች ይሄ አሁን እኛን ፓኒክ አደረገን ለምን እንደዚህ አይተናናቅም እቃችሁን ሰዱ ሳይባሉ ሳይሆን ብለናቸው ሳይሆን ቆመው ነው እኛን የሚቀበሉ እና ይሄ በጣም በቃ አደጋ እንዳለው ስቶሪው እየተረዳን ወደ ፋክት ቼክ በመናረግበት ሰዓት ኦሬዲ የፌደራል ፖሊስ ስራ ውስጥ ገብቷል የውስጣዊኛ ስራችንን ከመስራታችን በፊት መረጃዎችን እኛንም ራሱ ኦኬ ምስክር እንድንሰጥ ያለንን ያሰራር ዘይቤም ሆነ የምናቀውን ነገሮች በመላ ተጠርተን ኦኬ በስራ ላይ የሚገኙት በገባታ ላይ ያሉትን በመላ ተጠርተው ኢንቨስቲጌሽን ፕሮሰስ ውስጥ ገብተዋል እዚህ ከዚህ በኋላ ፋክቶቹን እኛ ከዚህ ልንወስድ የምንችለው ከሚያጣራው አካል አይደለ ልክ ነው አይደለ በዚህ ላይ ሶ ያንን ሙሉ በሙሉ አሁን ትናንትና በወጣው ዶክመንተሪ ብዙ ነገሮች አይተናል በጣም ብዙ ነገሮች አይተናል ፕሮግራሙ ራሱ የተቀናጀ እንደሆነ ትረካ እንደሆነ ልጅቷ ራሷ ድናይ እንዳደረገች ይሄንን አልሆንኩም እንዳለች እና ምንድነው በቃ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው እኛም እንደ ተቋም የተሳሳት ነው ስተት አለ ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን ለዚህ ፕሮሚስ የምንገባው እውነቱ ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳቢው እውነቱን እናወጣዋለን አሁንም እንደዚህ ስል እኛን አልጎዳንም ማለት አይደለም 15 አመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገቡት ልጃችንን ይሄ በጣም እንግዲህ ጎድቶታል ሞራላችንም ትንሽ አንገጫጭቶታል በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴይን ተደርገው ጥያቄ ላይ ናቸው ያሉት እና እየሰማንም ያለነው በዶክመንተሪውም ራሱ አስደንጋጭ የሆኑ መረጃዎች በእኛ ልጆች ላይ ኦኬ ስናይ ቆይተናል ያ እንደ ተቋም በጣም ይጎዳናል ጎድቶናል ሁለተኛ ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች ኦኬ እና ይሄ ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል እሱንም ወደፊት እንዴት ነው የኢቢኤስ ፕሮግራሞች የሚለውን ሊጎዳብን ይችላል ስለዚህ እኛ በፍጥነት አሁን ስራ ላይ ያለነው እነዚህን ክፍተቶች ዘግተን ከዚህ በኋላ ምንም አይነት ስህተት እንዳይኖሩ የማድረግ ዘመቻ ላይ ነው የምንገባው ያለነው በዚህም ፍጥነት ምንድነው አዲስ ምዕራፍን አናቆመው
አቆምነው ማለት እኛ እቺ ልጅ አሸነፈችን ህብረተሰቡን አሸነፈች የብዙ ሰውን የረዳንበትን ለ3 አመት 170 ሰውን ረድተን ያቆምንበትን ፕሮግራም እንደገና እንቀጥላለን ብለን ለአመታት እስከምንኖር ድረስ አይቆምም የተባለ ፕሮግራምን በዚች ልጅ ትርከትና እኛ ጋር ባሉ የሥራ ባልደረቦች ድክመት ፕሮግራሙን አናቋርጠው ይበልጥ እኛ ምን ሰጠውን እየሰጠን ህዝቡ ህብረተሰቡ የሚሳተፍበትን ትንሽ ለጊዜው ልንቀንሰው እንችላለን ግን እውነት የሆኑ ታሪኮችን እየተጠቀምን ህብረተሰቡን ይሄ ፕሮግራም ለኛ ብቻ ሳይሆን እነሱ ራሳቸው እንዴት ወገኔን እረዳለሁ የሚለውን ኤግዛምፕል ለመቀጠል በምንም አይነት ወደ ኋላ አንልም እሺ ከዚህ ሌላ ግን አሁን የፌደራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን እንደገና ደግሞ መረጃ መስጠት ያለብን በመላ መረጃ ለመስጠት ዝግጁ ነን ይሄን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉት ማስተማሪ ለመሆን ምንችለው ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችምና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ እንደኛ እንዳትሳሳቱ ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል ግለሰቦች ሊጋደሉበት ይችላሉ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም ይቅርታ የሚል መልእክት ከኔም ከኢቢኤስም አስተላልፋለሁ